ጸጉሯን አይቶ ከሆነ ያው ጸጉሯን ብትላጭ ትዳሩ ይፈርሳል። ምክንያቱም ያገባው ጸጉር እንጂ ሚስት ስላልሆነ ወይም አይ ፍላጎቱ የዝሙት መንፈስ ከሆነ ሁለት ቀን አብሮት ከተኛ በኋላ ይወጣል። ትዳሩ ይፈርሳል። ሌሎችም እና እንደዚህ አይነት ነገሮች የሆነ ነገሮች መሰረት ያላለው ከሆነ ምናምን ትዳሩ ይታወቃል። ሲታወቅ ምን ይመጣል? ያገኘው ይወጣ የሆነ በድንብ ይታወቃል፣ ይጎዳል። አሁን እኔም እንደው ከዚህ ቄስ ጋር መኖር አልፈልግም ጥላኝ ትሄድ ስንት ነገር ይተጓጓል። እቺ መስቀል ትቀራለች። እኔ እንደው ኧረ እኔ አልችልም ካልኩኝ መመንኮስ አልችልም ካልኩኝ ማግባቴ ይቀርማል። መስቀሏ ትቀራለች፣ ብዙ ነገሮች ይቀራሉ። ስለዚህ የያዝኳቸው የንሳሎች ይበተናሉ። አገሮች ይተጓጎላል ማለት ነው። በእናንተስ ብዙ ነገሮች አሉ፣ ብዙ ነገሮች እነዛ ይበላሻሉ። የሚዘከሩ ዝክሮች፣ የሚታሰቡ ነዳያን እነዚህ ነው ይበላሻሉ። ለዛ ነው ያለ ቦታ ቢሆን እጅጉ ይታወቃል፣ ይጎደላል፣ ተናራሽነት ይወድቃል። ትናንት የመቁረብ ፍላጎት ያዝ ነዝናዛ ባልከለ የሰው እየጸራዩ ሳያስተካክል ምን ቆርባዋል ነው ለዛ እኮ ረዳ ከዚህ ጎረቤት ጋር እየኖርኩኝ ብቆርበው ምን ዋጋ ይሆናል? ስራችን ይታወቃል፣ ማህበራዊ ግንኙነታችን ይታወቃል። ያው በራሳችን መተማመናችን እናውቃለን። እንደምታውቁ ስላልገባችሁ ብዙ ጠንካራ መንፈሳዊ መሰረት ያለው ክርስቲያናዊ ትዳር ይላል። ጠንካራ መንፈሳዊ መሰረት ያለው ክርስቲያናዊ ትዳር በመንፈስ ሲሉ ይመራል። መልካም ውጤታማ አገልግሎት ያለው አገልግሎት ሲባል ቤተክርስቲያን መጥቶ መቀደስ ማለት አይደለም። ወይም እንደዚህ በቤት ላይ መዘከር ብቻ አይደለም። አገልግሎት ልጆችን የምናገለግልበት፣ የትዳር አጋራችን የምናገለግልበት፣ ቤታችን የምንመራበት እሱ የመጀመሪያው። ከዛ በማይበር ከዛ በጽዋ ከዛ እሱ ሲቀጥል ነው። ለዛ ካህን መሆን የሚፈልግ ይላል። ካህን አገልጋይ ነው። ግን ሌላ መሰላችሁ ካህን መሆን የሚፈልግ ሰው ቢኖር ይላል መጀመሪያ ራሱን የሚመራ ሰማችሁ? መጀመሪያ ራሱ እኔ ራሴ፣ ሁለተኛ ሚስቱንና ልጆቹን በስነ ስርዓት የሚመራ ታዲያ ቤት ሳልመራ ካርሞች እናንተ መምራት ይችላል? አልችልም። ስለዚህ መምራት የሚባለው እነዚህ ከባለቤታችን ጋር ጠንካራ ክርስቲያናዊ ቤት መገንባት እንዴት ይቻላል? አስባችሁ ታውቃላችሁ? ኧረ ማለሳኝ የት ቤት እንስራ እቺን ብናገኝ እዚች ላይ ንግድ እንጀምራለን። እዚች ላይ ደግሞ እቺን የሷ ደሞዝ እቺን ብትሆን እንደዛ ነው ብቻ ሲመርቅ እንደው ከምር በተለይ ላላገባችሁ ማምላክን ከምር እንግራ ያላገባችሁ ብዙ ያላለ ተሰሳይ ይስጣችሁ ነው ይስጣችሁ። አይዞህ ብዙ እንደ ትዳር ከሚጸለይበት መንገድ ነገር ትልቁ ማን ነው? ማምላክ እንደ ትዳር የሚጸጸሩት የሚያስፈልግ ነገር ማምላክ ነው። ከምር እንደ ትዳር አሁን አላማውን ለማያውቀው ሰው ቀላል ይመስላል። ያታስ ላግባትና ቢያንስ ይፈታታሉ። የፍችን በደል የማያውቅ ሰው ጋብቻ ቀላል ነው። ፍች ማለት ምን አይነት ኃጢአት እንደሆነ የማያውቅ ሰው ጋብቻ ለስተታሩ ጋር ያው እንደለመደው አልጋ ቤት የሆነ ሴት ጋር ተይቶ አድሮጧት እንደመለያየት ነው የሚመስል። ግን ሰው ፍች በጣም ከባድ ነው። እንደገና መጸለይ ያለበት ትዳር ሰው ቢሮ ባይሰማ ቢሮ ይቀይራል። ሰማችሁ? ስራ ባይመች ስራ ይቀይራል። ሀገር ባይመች ሀገር ይቀይራል። ወልዲያ ባይመች ደሴ ለዛ ሊቀይር ይችላል። የሆነ የገባው ቢሮ ባይመች ሌላ ቢሮ ትዳር ይቀይራል። ካሶች ሰው ስራ የመንግስት ስራ ባይመች ወደ ግል ስራ መዞር ይችላል። ትዳር ግን አይለወጥም፣ አይቀየርም። ትልቅ ጸሎት የሚያስፈልገው የኛ ጥናት የማይደው አብዛኛው ሰው ትዳር የሚፈልገው ምን አላት ነው። አረ እግዚአብሔር ሲባርክ ነው ማምናት እና እግዚአብሔር ነገ ከፍ ያደርጋል። ትዳርን የሚመራው የትዳር መተሳሰብ እንጂ ገንዘብ አይደለም። እናም ልላችሁ ፈልጌ ነው ትዳር ገንዘብን መሰረት ያደርጋል። እና እንደው የራሴ ላስተምራችሁ በህይወታችሁ ያልተሟላ እያላችሁ ምረቡ ሴቶች ስላላችሁ የጓደኛችሁ ዘንቢል የምታዩ በጣም አደገኛ የሆኑ ሴቶች ስላላችሁ ካመረን የጓደኛ ዘንቢል ካልሞላ ምን አባንተ ጋር የምትሉ በጣም አስቸጋሪ እና እንደው ብታስቡት አብሮ መተሳሰቡ ግን ነገ ህይወት ይመራ መፋዋደድ ወይ መፋቀር ነው። ቅድም ያልኩኝ ምን አትወሪ እንደ ባል የሚቀርብ እንደ ሚስት የሚቀርብ ነው። እናትም ምንም መጻፍ ያው ነው ሰው እናት አባቱን ሁሉ ይተዋል ከሚስቱ ጋር ይተባበር አንድ ይሆናል።
ሰው ከገባ በኋላ ወደ እናት የሚባል ወደ ጀርባዬ ነው፣ ወደ ባሌ ነው፣ ወደ ሚስቴ ነው። ምንም ተው። አሁን አንድ ሰው ሚስቱን ቢወድ ለሴት ተንበርካች የሚባለው ዛሬ አይደል? ያው እማ በሚስቱ ለውጦ ያለውጣት ከእናቴ ጋር አልኖርም ከሚስቴ ጋር እለውጣታለሁ። አልከዳትም። እናቴን ማገዝ ባለብኝ ላግዛት እችላለሁ፣ ግን እለውጣታለሁ። ምንም ጥርጥር የለውም። ከሚስቴ ጋር የእናቴን እኩል አድርገን አይገናኝም። ከሁለት አንጻር ስንደው አይከፈልም። የእናትና የእግዚአብሔር ውለታ መክፈል አይቻልም። ምንም ቢሆን እናታችን 3 ዓመት አልጋ እንዳለ የእኛን ቆሻሻ ጠርጋለች። እሺ እናታችን አርጅታ አልጋ ላይ ሆና ብናጸዳት ምን ብናረጋት ብንጦራት በሆዳችን መሸከም ግን አንችልም። በጀርባ መሸከማት እንችላለን፣ በሆድ መሸከም ግን አንችልም። የእናት ውለታ አይከፈልም። ከሁለት አንጻር ስናይ፣ ከዓላማ አንጻር ስናይ ደግሞ እንደዚህ እናቴንም እወዳለሁ፣ ሚስቴንም እወዳለሁ። እናቴን ስለምወዳት ግን ክፉ እናት ሆና ሚስትን ፍታ ብትለኝ አልሰማትም። አይሆንም። ከእናቴ ጋር ስለማሉ እናቴ ከባሏ ጋር እኔም ከሚስቴ ጋር ነው። ያ ነውና መዋደድ ይላል። ለተጋራችን ያለን ፍቅር ለእግዚአብሔር ያለን ፍቅር ከፍተኛ ነው። አምላክን በጥብቅ የሚወድ ሰው የትዳር ጓደኛውን በጥብቅ መውደድ እና መጽሐፍ ቅዱሳዊ መሰረት ይልና ያው ከቤተሰብ ቅድም ያልኳችሁ እንደ ንጉሥና እንደ ንግሥት እርስ በርስ መከባበር እንደ ንጉሥና እንደ ንጉሥ ሚስቱን ያው ንግሥት ናት፣ ንግሥትም ባሏ ንጉሥ። ስለዚህ እንደ አብርሃም እና እንደ ሳራ እመቤቴ ጌታ የሚባለው ወንድ ካይሳን ሴቶች መስታወት እንዳልኳችሁ እንግዲህ ለባሎቻችሁ ሄዳችሁ አሰሙ። በጋብቻ ስነ ስርዓት የሚደረገው አፍሪት ሙሽራውና ሙሽሪት በአምላክ አይን እጅግ አስፈላጊ መሆናቸውን ያመለክታል እና እንደምታዩት የሰማዕትነት አክሊል ነው። ለይችን ብናያት ጥሩ ነው። በመካከላችን የሚፈጠሩ ችግሮችን ለመፍታት ምን ማድረግ አለን? ያው መቼም ባልና ሚስት ይጣላም አይደል? ምንም ይዋደዱ ነው። እናት ሳልጇ ጋር ተጣላኝ ምን አሁን አስቡ። ቅድም ነግሬያችኋለሁ። ባል ሚስቱን የሚወድበትና እናት ልጇን የሚወድበት ማለት ይበልጥ ባል ሚስቱን የሚወድበት ይበልጣል ትላላሽ። ባል እስኪ ወለዳችሁ አላችሁ አይደል? እንደው ባላችሁን ከምትወዱበትና ልጃችሁን ከምትወዱት እንደው ከባላችሁና ከልጃችሁ አውራዱ በምሳት ዋሹ ልጅ ከወደ እነሱ ሲሆን እነሱ ይበልጣል፣ ከወደኛ ላይ ያልፋል። እኔ እናቴንና እኔ ሚስቴን ነው እንጂ ያልኳችሁ እናት ባሏና እናት ልጇን አይደለም። ይሄ በየትም አይተካስ ነው። እናት ልጇን ከምትወድበትና እግዚአብሔር እኛን ከሚወድበት ቢባል እግዚአብሔር እኛን የሚወድበት ልክ ወሰን የለውም። እኔ ሚስቴን የምወድባትና እናቴን የምትወድበት ብል ደግሞ የእናቴ ወሰን የለውም። እኔ ሚስቴን ማን አስቸጋሪ ነው ተሆነ ካንሰር ነው ምንም መረሻ የለኝም። አንድ ጎረምሳ ግን ይፈታል አይደልስ? ካልተመቸችሁ ይፈታል፣ ይፈቀዳል እያልኳችሁ ያለ እናንተ እኮ እቺ ነው የምትሰማ ተሰማናችሁ። ከቅር ነው ማን ላይ ያለችው አይቻልም። እንደ ግን ሰው ሚስቱ ካልተመቸችው ሊፈታ ይችላል። ህግ አፍርሱ። እናት ግን ልጇ ምን ብትጠላው ከልቧ ይወጣ ሞት ኩልሽ እንላትን ሴት የምንለው ወንድ በሆነ ጊዜ ስንቀየም እንተዋለን፣ እንረሳዋለን። ምን አመፀኛ ልጅ ማለትና ልጇ መጣ ምንም ቢሆን ከትባ ስለተቆረጠ አትረሳው። በመካከላችን ሊፈጠር የሚችለውን ችግር ለመፍታት ምን ማድረግ አለብን? እና ባል ሚስት ናት። ሚስት እንደዚህ የምንዋደድ ሰው ግን መጠራት አለ። ለምን ካላችሁ እሳት አለ ከኛ ጋር ከአራቱ ባህሪያት ስለተፈጠርን ከኔም እሳት አለ ከእሷም እሳት አለ። የእሷ እሳት ሲሞቅ የኔም እሳት ይሞቅ እንነጋገር እንችላለን። በትዳር ውስጥ ጥሩ ትዳር የሚባለው የማይጣሉ ማለት ነው። እንዴ እንኳን ከሚስቴ ጋር ከእግዚአብሔር ጋር እየተጣላሁ አይደል? የማይበድለኝ እንኳን አንድ ስላት ሁለት የምትመልስ ምን ስላት ምን የምትለው ቀርቶ ምንም እየበደልኩ ዝም ብሎ የሚችለኝ እግዚአብሔር እየተጣላሁት መጣላታል። ሰው ከእግዚአብሔር ጋር ከተጣላ ከሚስቱ ጋር መጣላት ግድ ይኖራል። ግን ንግግሮችን በሚፈቱ መጣላት በሚፈቱ መፍቻው ነው ችግሩ። ሰው እግዚአብሔርን ስለበደለ እግዚአብሔር አያዝንበትም። ኃጢአት ስለሰራ ሰው ያን ያክል በጣም እንትን አይባልበት። ሰው በጣም የሚጠየቅበት ንስሐ ባለመግባት ያው ሰው ኃጢአት መስራት የለበትም። ግን ቢሰራ ኃጢአት ሰርቶ እግዚአብሔርን ከሚበድለውና ንስሐ ሳይገባ ከሚበድለው ንስሐ ሳይገባ የሚበድለው ይበል። ኃጢአት መስራታችን ሳይሆን እግዚአብሔር የሚያሳስበው ንስሐ የሚገባቸው። ስለዚህ በመካከላችን ላይ የሚፈጠሩ ችግሮች ለመፍታት
ምን ማድረግ አለብን? ምናልባት የምትጣሉም ካላችሁ ለወደፊትም ቢገጥመን ካለ አያድርግብንና ይሄ ነው። በተለይ ይሄን ነው ያሰጋኝ። ጥሩ ጥሩ እያልኩ ተናግሬ እንጂ መሰረታዊ ነገሮች ነው ጥቃቅን ነገሮች መተው ነው። አውቃችሁ የችግር መፍቻ እንደው ዓለም ይጎመት ነው ዘራችሁ ምን አውቃችሁ ጥቃቅን ነገሮች መተው። አንዳንድ ጊዜ ትዳርን ለፍች የሚያደርሱት በጣም የማይረቡ ነገሮች ሳናውቀው አንዳንድ ጊዜ እንደዚህ ፊልም ላይ አይታችሁት ከሆነ የሆነ ወይ እህትና ወንድሙ ነው ምን የሆነ መጨረሻ ላይ በማይታወቅ ነገር ህይወታቸውን ሲጠፋፉ ትዳራቸው ሲበተን የምናየው አጋጣሚ ነው። ወይ ወንድሙ አሁን ወይም እንደዚህ አይነት እና የሆኑ በማይረቡ ነገር ትዳር የተፈታ ብዙ አለ። ከሚስቱ ከመጠየቅ ይልቅ ጎረቤትን በመጠየቅ ጓደኛን በመጠየቅ ነገሮችን ባለመረዳት